deemte dhuftan kanaan jannata gala. Warri jannataan beekame Rabbi sinaa taasisu. Warra hundaanuu yaada muraada ofii ga'u Rabbi sinaa taasisu. አነጋገርኩት ታክሲ መቃ ምን አሉት እስቲ ንገሩኝ። ባደል ቢላድ እኛ ጠፍተናል። በቃ ምንም እናደርገው ነገር የለም። በፊት እናቱ ነበረች የምትንከባከበው። አሁን 5ኛ ዓመቱ ነው። እኛ ጋር መብላት አይችልም። ራሱ ሽንትም ራሱ ላይ ይጣላል። እነሱ ያስተማሩ ነገር አለ። ሱብሃንአላህ አሉ። አላህ እኔ ምንም እንደሌለኝ ያቀና እኔ ሲያመኝ እንዴት ልሆን ይሆን ስል ወዳው ያደረኛል አሉ። ባነዚያ እንደው ኑሮ እንዴት ነው ይሉኛል። አይ ኑሮው ሙቼ ከሱ እንዴት ብዬ ነው የኖርኩ መሰላችሁ? እሱማ ተውት፣ እስካሁን ብቆይ ሙቼ ነበር ነው ያልኳቸው። እስካሁን እዚያ ብቆይ ሞታለሁ። እውነቴን ነው። ከፍ በሉልኝ። አይናችሁ ጥሩ ነገር ክፉ ነገር ገለል ያርገላችሁ፣ ደህና ነገር ይስጣችሁ። ስዩም ሄዶ አይቶ ተቆጥ ላይ ሲያወርድ ሰው ነው የገረመው። እዚህ ላይ እንዴት ይተኛሉኝ ሰውዬ ተብሎ ከዚያ ያነሳኝ አላህ ነው፣ ማንም ሰው አይደለም። ጀነት አላህ ይስጣችሁ፣ ጀነት አላህ ይስጣችሁ፣ አፊያ አላህ ይስጣችሁ። በነገራችን ላይ ኡምራ ስንሄድ ወቲኒ ቁርአንም ባስ ውስጥ ቁርአንም እንትን ያደረግን ነበርና ወቲኒ ወዘይቱኒ ሲቀሩ በጣም ነበር ያለቀሱ ሰውን ሲያስለቀሱ የነበሩት። ሰላም አለይኩም ያ ጀማ እንዴት ናችሁ? አማን ነው። ዛሬ በተለየ ቪዲዮ መጥቻለሁኝ። እንግዲህ እዚህ ጋር ጀማ ይታያችኋል። ምርጥ ጀማ ይዣለሁ። እዚህ ጋር ሙያ ይባላል። ምርጥ ወንድሜ ነው። ብለር አድርጊያለሁ። ሰላም ጤና ይስጥልኝ ፋሚሊዎች እንዴት ናችሁ? እኛ በጣም ነው የምንወዳችሁ። እዛ ጋር ደግሞ ሰሊም ይባላል። እዚህ ጋር ፎዞ አለች፣ ፎዝ ትባላለች። እዚህ ጋር ደግሞ ምርጥ ወንድሜ አያን አለ እና ዛሬ ምርጥ ጉዞ እያደረግን ነው። ወደ ባቡል ኸይር እየሄድን ነው እና እስቲ አብራችሁን ሁኑ። ዛሬ ጸዴ ነገር እናሳያችኋለን። ጥሩ ነገር በተለየ ቪዲዮ ነው። ከሌላ ቀን ለየት ብለን የመጣ ነው። አሁን ደግሞ ወደ ቃሊቲ እየሄድን ነው። ቃሊቲ እንግዲህ የሚገኘው እርዳታ ድርጅት ነው። እዛ ያው ሰዎች የሚያድሩበት እንዲሁም የሚመገቡበት ቦታ ነው እና ዘይደን ሁሉንም ነገር እናያለን። ፋሚሊ ወደ ቃሊቲ ሌትስ ጎ። ቪዲዮን እያያችሁ እንግዲህ መንደር ውስጥ ገብተናል። ስንት ኪሎ ሜትር አቋርጠን ባቡል ኸይር ደርሰናል። ልንገባ ነው ውስጥ። እስቲ ሁሉንም ነገር አሳያችኋለሁ። ገብተን የገባን ነው ግቢ ውስጥ። አሁን ባቡል ኸይር ጀማው የኔ ይመስላል። እንግዲህ ዛሬ አብረን ነው ከባቡል ኸይር ጋር። እሺ ወላሂ ምን ሆነ? ሰላም አለይኩም። አብሽሪ ምን ሆንሽ? ሰላም አለይኩም። እንዴት ናችሁ? እንግዲህ አንድ እናት አሉ ሆስፒታል ይመጣሉ። እሷ ደግሞ ያው አንዲት ሳውዲ የምትሰራ ልጅ ነበረውብኛል ብላ አንድ ልጅ አምጥተናል። ወጣት ልጅ ሁለት በቅርብ ሞተውብናል። ያው ሲሞቱ ራሱ እኛ ፖስታ እናደርጋለን። ማማ መርየም እና ዘሮ ዘነቡ ይባሉ በቅርብ አልፈውብናል። እንግዲህ ወዲያው ነው የምንተካው። አሁን አንዷ ሆስፒታል ነች። ኦልሞስት ያው ቦታም ስለሌለ ሁሌ ሙሉ ነው የሚሆነው።
እዚህ ለሰው ከሞታ ሁለት ይገባል። እንደዛ ያው ባልጋው ልክ ማለት ነው። ባልጋው የአባቶቹ ሻወር ሽንት ቤት ቶላ እንዴና እሱን ደግሞ እዚህ ያስገባንበት በፊት እናቱ ነበር የምትንከባከበው። አሁን 5ኛ ዓመቱ ነው። እኛ ጋር መብላት አይችልም ራሱ ላይ ሽንትም ራሱ ላይ ይጸዳል። እጁንም እንደዚህ ነው በቃ እንደዚህ አድርጎ መብላት አይችልም። አንድ ልጅ ተመድቦለት ነው የሚያበላው። እንዲህ ነው መናገር አይችልም ማለት እንዲህ ነው የምበላው እንዲህ ነው የምጠጣው አይልም። እናቱ ትታው በቃ ከፈረስ ጋር ምናምን አስቀምጠውት ነበርና የሆነ ስንድሮ ከዛ ስመጣ ነው አሁን 5ኛ ዓመቱ ነው። 5 ዓመት እኛ ጋር ከገባ አባትየው በስልክ አንዴ ነው ደውሎ የሚጠይቀው። ለምን ነው የትራንስፖርት እኛ እንችላለን በኃይል ይዘይረው የለም ማለት ነው። በአይን እንኳን መተው እየው ብለህ ነው ለምን አንተ ስታየው ሳቅ ሀቢቢ ቶላ እንዴት ነህ? ወአለይኩም ሰላም። ሰላም አለይኩም። ግቡ። እንግዲህ ሶስቱ ደግሞ አባቶችን እንከባከቡ። ሰላም ነው? እንዴት ነው? ሰላም ነው? ሰላም ነው? እንዴት ነው? እንግዲህ ይኸው በአንድ አልጋ የራሳቸው አልጋ አላቸው። የራሳቸው ለየብቻ ነው የምንሰጣቸው ምግብ፣ የራሳቸው ጠረጴዛ፣ የራሳቸው ወንበር እያንዳንዳቸው አላቸው። ሰላም አለይኩም። ደህና ኖት? ባዘር እንዴት ኖት? ባይዘዌ እዚህ ያሉት በሙሉ ኡምራ ሄደዋል። ቁጭ በሉ። እሺ ተውኝ። እንዴት ናችሁ? አማን ነው? ኑ ግቡ። ግቡ። አይን ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ ጋሽ? ሰላም ነው? ቁጭ በሉ። ቁጭ በሉ። ቁጭ በሉ ጋሽ። እንዴት ናችሁ? ሰላም ነው? እንዴት ነው? እንዴት ናችሁ? ሁሉ ሰላም አለን አልሐምዱሊላህ። እንዴት ነው? እንዴት ናችሁ ጋሽ? ሰላም ነው? ሁሉ ሰላም ጋሽ? እንዴት ናችሁ? ሁሉ ሰላም አማን ነው? እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ሁሉ ሰላም ነው? ቁጭ በሉ። ደህና ነው አልሐምዱሊላህ። ግቡ። ቁጭ በሉ እናንተ ቁጭ በሉ። ቁጭ በሉ። ቁጭ በሉ ጋሽ። ኧረ ቁጭ በሉ ጋሽ። እንዴት ናችሁ? ሰላም ናችሁ? እንግዲህ እንዳያችሁት በቅርብ ምናልባት ቲክቶክ ላይ አይታችኋቸው ይሆናል። ሸኖረላ አርፈውብናል፣ ቃሽቃሲም አርፈውብናል። በነገራችን ላይ እዚህ ያሉት በሙሉ ሸኖረላ ከኡምራ ውስጃቸው መጥተው በወሩ በ20 ቀን ነው አይሞቱት። እዚህ ያሉት በሙሉ ኡምራ ሄደዋል። ማሻአላ። ያው አንዳንድ ጊዜ እንዴት ነው የምኖረው ኑሮዬ ምንድነው ማለት አንድ አባት ይታል እነሱ ያስተማሩ ነገር አለ። ሱብሃንአላህ አሉ አላህ እኔ ምንም እንደሌለኝ ያቅና እኔ ሲያመኝ እንዴት ልሆን ይሆን ስል ወዳው ያደረኛል። አላህ ማንም እንደማይጠይቀኝ ስለሚያቅ የት እገባለሁ ስል እዚህ ያስገባኛል። ሁሌ ደግሞ እንዴት ነው እንደው ምን አይነት እድለኛ ቢሆን የቤት አላህን የሚጎበኘው ምን አይነት እድለኛ ሰው ነው ብዬ ሁሌ ሳስብ አላህ በእድለኝነት አይደለም እኔ የፈቀድኩት ሰው ነው የሚረግጠው ብሎ እዚህ አመጣኝ። የዛኔ ኡምራ ላይ ሲናገሩ ማለት ነው። እና አልሐምዱሊላህ ያያችሁት እንደ ቤታቸው እኔ እንኳን በአሁኑ ሰዓት እንደነሱ የሚንከባከበኝ ምልህ በሰዓቱ ምግብ አልበላም፣ በሰዓቱ ንጹህ ነገር ላይ አልተኛ። እውነቴን ነው። አም ሲሪየስ በስራ ምክንያት እንዲህ አልዝናናም፣ ዞር ዞር አልልም። ትልቅ ግቢ ውስጥ ተንጠልጥዬ ነው ያለሁት። አይ እውነቴን ነው የምነግርህ። አንዳንድ ጊዜ አንተ ስለፈለግህ አይደለም አላህ ስለፈለገ የሚያኖርህ ነገር አለ። እና እኔም እንደ ቤተሰቦቼ እና አባት እና እናት ረህማቸው ሞተዋል። እንደ እናትና አባቴ ነው ማያቸው። የእነሱ ጉዳይ ፐርሰናል እኔን ነው የሚመለከተው ነው። እና እነሱ ደግሞ እንግዲህ ይናገሩ በራሳቸው። ጥሩ ነው ያላችሁት አይደለም? እንዴት አይነት ነው እንደልባችን ወላጅ ነው ያደረገው
ልጅ ማለት እዚህ መጠነ የለዋ ነገር ሆነና እንደ ልባችን ራባችሁ ጠማችሁ ስንት ነገር በየጊዜው እየመጡ እንግዲህ አላህ እንዲያው ለጀዛቸውን ይክፈላቸው፣ እንደገና የራት መንገዳቸውን ያሳምርላቸው እንጂ እስከ መጨረሻ ድረስ እነሱ እየተባበሩን ልብስ እንኳን ቆሸሽ ካለች እነሱን አስተናጋጆችን እንዴት እንደዚህ ታደርጋላችሁ? በቃ ሁሉም ነገር ታጥቦላቸው ምግቡስ ትጠይቀናለች እየመጣች ሁሉ ጊዜ ነው የሚጠይቁን። ምግቡስ እንዴት? ኧረ እየበላን እየጠጣን እንደ ልባችን። እኔ ስደውል እንኳን እዚያ እንደው ኑሮው እንዴት ነው ይሉኛል። አይ ኑሮውን ኑሬው ሙቼ ከሱ እንዴት ብዬ ነው የኖርኩ መሰላቸው? እሱማ ተውት፣ እስካሁን ብቆይ ሙቼ ነበር ነው ያልኳቸው። እስካሁን እዚያ ብቆይ እሞታለሁ፣ እውነቴን ነው። እዚህ ግን ይኸው የምታዩን ነው ኑሯችን። እንግዲህ አኗኗራችን፣ ልብሳችን፣ ምናችን፣ ጽዳቱ እንዴት ነው እና እስከ መጨረሻው እሷንም ሁሉንም እንደው ሰራተኞችን በሙሉ እንደው ከላይ እስከታች ያለውን ያኑርልን። እነሱ ካሉ ነው እኛ የምንኖር፣ ከሌሉማ የለንም። በቃ ተስፋ ቆርጠን ቁጭ ነው የምንል። ያኑርልን ጌታዬ። በነገራችን ላይ ባለፈው አይዲ ሊያወጡ ሄደው ወረዳ ላይ እንዴት አይነት ልጅ ቢኖሩት ነው እንደዚህ አምሮቦቴ እንደዚህ የሚካድሞት አለኝ አሉ። እዚህ 08 ላይ ጡረታ ነበረች። እንዴ የታደለ ሰው ልጆቼ እንዴት ናቸው? ሀብታሞች ናቸው እየተባልኩ አረጋያን መጧሪያ ነኝ ያለው አረጋያን መጧሪያ ነኝ ያለው ስንት ነገር ነው እየተደረገልኝ። ኧረ ውሸት ወት ነው አሉ። እውነቴን ነው። አረጋያን መጧሪያ ነኝ ያለው እንደዚህ ነው። ከራባቴን ምንን አድርጌ ነው የሄድኩ። እንግዲህ ለባብሼ ነው የሄድኩ። ኑሮ እንዴት አይነት ኑሮ ነው የምትኖሩት? በጣም እኔ የሀብታም ልጅ መስላችሁ ነበር አለኛ። የሀብታም ልጅ መስለኝ ነበር ወላሂ። እንደዚያ ነው እና ሰው ማን ይመስላል ኑሮውን። ከዚህ ከመጣሁ ኑሮዬም ጥሩ ነው። እንደ ልቤ እየተዝናናሁ እየወጣሁ እየገባሁ ሕክምናዬን በደንብ እየሄድኩኝ እየተከታተልኩ በየጊዜው አንዲት ቀን አቋርጬ አላውቅም ሕክምናዬን ስታከም እና እንደዚህ አይነት ነገር ተፈጥሮልና እንደ ልባችን ያለን ሁሉም የምታዩት ነው እንግዲህ ኑሮ። እኒህ ሰውዬውን ሲመጡ እንዴት ነበር አባ ቀልቤ እንዲህ ወገባቸውን ነው ይዘው መጡ። ዛሬ ወንድሜ ወላሂ ሲመጣ ሁሉ አስታውሳለሁ። ሲመጣ ወገቡን እንዲህ አድርጎ አዎ እንደዚያ ነው መቼም አልሐምዱሊላህ በረከው ኑረላ አናግሯቸው ይፈልገዋል እንድታናግሯቸው። እሺ በዛው የሆኑ ነገሩ ምን ይዝሎታል? አሽብሽራ አሚን አሚን አሚን። ይኸው ጋቢያቸውን እንደዚህ ነስንሰውት ያለ አሚን ካላሉትኒ አሚን ካሉ ዊናጋ አሚን ኒናጋ አሚን ዊናጋ ዳሪናጋ አሚን ጧናጋ አሚን በን አሚን አባ ሱላኒ ሰላማ አባው አጂ ይሲያለው አችሙ አብኑ አጠማና ባብ አየ ወዘይሯቸው እነሱንም በዊልቸር ይዤ ሄጃለሁ።
ቢገርምህ ማየት አለባት ሰው ብዬ በዌልቸር ራሴ ኃላፊነት ወስጄ በዌልቸር እየነዳው ማለት ነው። እኮ ተቀበል። ወላሂ ከአላህ ጋር ያላቸው እንትን ትስስር ኢንሻአላህ። ቢስሚላሂ ረህማኒ ረሂም ሚለደም ተነፍተን ከናን ጀነተ ገላ ወረ ጀነታን ቤከም ረብስናታ ወረ ሁንዳኑ ያዳ ሙራደ ኦፊ ገው ረብስናታ ነማርስ ገመዴ ቦሪስ ገመዱ ረብስናታ እሽከ ቢየለማኒ ረብስና ወፈ ንያከ ረብስኒ ሃጎ ያዳ ሙራደ ጋ ilmiidhaan ilmoodhaan birriidhaan sirriidhaan afiyaadhaan rabbi olisnaata gadimiti ol ta'a caalaa hinxinnaatina kibiriin dhabinaa ulfineen dhabinaa rabbi kabaja isinii haa kennu rabbi ulfina isinii haa kennu niyyaa keessa rabbi isinii haa guutu ilmoo keessa wajjin nagaa aalii keessa wajjin nagaa rabbi isinii haa taasisu kalqii wajjin nagaa rabbi isinii haa taasisu isin immoo ol ta'a abbaa birrii ta'a abbaa sirrii ta'a abbaa hafiyaa rabbi isinii haa taasisu jiraadha abbaa ilmii ilmoo rabbi isinii haa taasisu fayyaa rabbi isinii haa kennu waan sodaattan salaamaa waan kadhattan marabaa rabbi isinii haa jedhu nagaa rabbi isinii haa taasisu miila deemtanii dhuftan kanaan deemaa jannata kana warra jannataan beekaman rabbi isinii haa taasisu rabbi isinii haa taasisu niyyaa keessan kamillee rabbi isinii haa guutu ilmiidhaan ilmoodhaan bultiidhaan aara sinaa galfachiisu kaaliquun aara sinaa galfachiisu waahiduun gooftaan jabbaar gooftaan sattaadha isinii haa birmatu isinii haa millatu isinii haa daggafu rabbi jajanii isinii haa ta'u waganii isinii haa ta'u aara galfii rabbi isinii haa kennu rabbi jireenya biyya lamaanii isinii haa kennu alhamdulillahi rabbil aalamiin nabi allahumma salli وصلى وعلى سيدنا محمد وعلى آل سيدنا محمد بيلا كان ديما جنة غلا ور جنة بك ولي رب سنا تايس دا مراد رب سنا غو حياتا غدا رب دين غدا سني ابوس ነው ተለያቆያችሁ ከፍ በሉልኝ። አይናችሁ ጥሩ ነገር ክፉ ነገር ገለል ያርገላችሁ፣ ደህና ነገር ይስጣችሁ። እግራችሁ በሰላም ይውጣ፣ በሰላም ይግባ፣ አገሩ ሰላም ይሁን፣ እናንተም ሰላም ሁኑልን። የተወሩንም ከምንም ብለውኛ ይኸው ይረዱናል። አላህ ይርዳልን፣ እነሱም አላህ ይርዳቸው። አላሁ ተዓላ ያቆይልን፣ እኛም ያቆያል፣ እነሱም ይቆዩልን። አላህ የሰጡን ይክተብላቸው፣ የሰጡን ይክተብላቸው። ብስሚላህ በጥሩ ሁኔታ ይዘውናል፣ አንከብክበው ይዘውናል። ምንም አይጎልብንም። እንበላለን፣ ምን እንላለን፣ እንወጣለን፣ እንለብሳለን። ይኸው ሙሉ ነገር እናት አባት የለንም። እናት አባት ልጅ እህት ሆነው አቅፈው ይዘውናል። አላሁ ተዓላ አቅፈው ያዛቸው። እነሱ በጥሩ ሁኔታ ያሉትን ያሰቡትን ሙሉ ይሁን፣ መቅቡል ይሁንለት። አላሁመ ሰሊ አልሐምዱሊላህ። አላህ ይስጥልን። ደህና ናችሁ? አትጡ አግኙ። እናንተ ትኖራችሁ እኛ ምን እንኖራለን? አላህ ያኖራችሁ። አላህ ሁሉም ነገር ይስጥልን። ድርጅታችን ከፍ ይበል፣ ሰፋ ይበል። ድርጅቱ ታደገ፣ እኛ ምን እንኖራለን? አላህ ሀገራችንን ሰላም ያርግልን፣ ሰላም ያርግልን። ሀገራችን የተወለዱ ይደጉ፣ የሚወለዱት ይደጉ። ሀገራችን በጽጋ ግታ አድጋ እንድናያት እድሜያችን ይፍቀድልን። አላህ ይስጥልን። እናከብራቸዋለን፣ እንወዳቸዋለን። ድርጅታችንን ከምንም በላይ እንወደዋለን። ከምንም በላይ ተመደቅንበት አንስቶ እንዲያደረገን ድርጅት ነው። ስለዚህ አላህ ይስጥልን። እዚህ በመሆናችሁ እንክብካቤው ጥሩ ነው ወይ? እዚህ በመግባታችሁ ደስተኛ ናችሁ? አረ ጎደለ ነገር የለም። ሁሉ ነገር ሙሉ ነው። የአማራ አልጋ ላይ እንተኛለን፣ የአማራ እንበላለን። ምን ጎደለ ነው ምንል? ምን አነሰ እንላለን? እኔ የነበርኩበት እኮ መከራ ስቃይ ነው። አልጋ ላይ ተኝቼ አላውቅም። አንድ አልጋ ብትኖረኝ 2 ዓመት ዕዳ ተሰቅሎ ሌባ ነው የወሰደው። መኝታ መውደቂያ አጥቼ ማነው ዕቃ ሳመጣ ስዩም ሄዶ አይቶ ተቆጥ ላይ ሲያወርድ ሰው ነው የገረመው። እዚህ ላይ እንዴት ይተኛሉ እኚህ ሰውዬ ተብሎ ከዚያ ያነሳኝ አላህ ነው፣ ማንም ሰው አይደል። አላህ ለዚህ ያደረሰኝ ቀና ብዬ ሄዳለሁ። ሰውነቴ ደህና ነው፣ እንደ ልቤ እንቀሳቀሳለሁ።
የሚያመኝ ነገር የለም። ያው የተረከብኩት በሽታ በስተቀር ሁልጊዜ ሰላም ነኝ። ሁልጊዜ ሰላም ነው። ሁልጊዜ ጤና ነኝ። ቁርሱ አይጎልም፣ ሰዋራቱ አይጎልም። እንበላለን፣ እንጠጣለን። ምን ጎደለ? ምንም አላህ ተመመስገን ሌላ የሚቀረው ነገር የለም። ምንም የጎደለብን ነገር የለም። ምንም እናንተን አላህ ይጠብቅልን፣ በብዙ እናንተን ይጠብቅልን። እናንተ ስትኖሩ ነው ምንኖር። እናንተን ይጠብቅልን አላህ። ትልቅ አላህ ያርጋችሁ። ጀነት አላህ ይስጣችሁ። ጀነት አላህ ይስጣችሁ። አፍያ አላህ ይስጣችሁ። አፍያ አድርጋችሁ። አፍያ ነው የሚበልጠው። አፍያ አላህ ይስጣችሁ። ዑምር አላህ ይስጣችሁ። ዑምር አላህ ይስጣችሁ። አላሁመ ሰሊ በነገራችን ላይ ኡምራ ስንሄድ ወቲኒ ቁርአንም ባስ ውስጥ ቁርአንም እንትን ያደረግን ነበርና ወቲኒ ወዘይቱኒ ሲቀሩ በጣም ነበረ ያለቀሱ ሰውን ሲያስለቀሱ የነበሩት። አንዳንድ ጊዜ ሰዎች ኖሌጅ የላቸውም ማለት የለም። አብሽሩ ጋሽ አብሽሩ። ሰዎች ኖሌጅ አላቸው፣ ብዙ ነገር አላቸው። ግን ምንድነው አት ዘ ኤንድ ኦፍ ዘ ዴይ እንዴት ማለት ላይፌን ጠብቄ ትዳሬን ጠብቄ ህይወቴን ጠብቄ በወጣትነት ጊዜ ላይታወቅ ይችላል። ግን የኖሌጅ ማጣትና የእንትን አይደለም ሰዎች መጨረሻ ላይ እንደዚህ የሚሆኑት የተለያየ ነገር ጫና ነው። እኔ በጣም ነው የገረመኝ የዲን እውቀታቸውን ስታይ የነበረውን ሁኔታ ስታይ በጣም ታስታውሻለሽ አይደለ? ባሱ በሙሉ ነበረ ሲያለቅስ ነበር። የቀሩበት አቀራር ሲያልቅሰው ጨረሱ ራሱ አብሽሩ። ጋሽ ኑረዲን ደግሞ መካ ላይ ጠፍተው ታክሲ ጠይቀው የመጡ ጀግና ናቸው። ስማ መካ ላይ ጠፍተው ታክሲ ጠይቀው የመጡ ጀግና ናቸው። ኑረዲን መካ ላይ ጠፍተው ታክሲ አስቁመው እንትን ውሰደኝ ብርት ሰው አብሯቸው ጠፍቷል። ከነሱ ጋር 5 ታክሲ ጠይቀው እንዴት ቦታው እንዳወቁት አላውቅም። ብቻ በዛ ካርዱን ይዘው ነው። ካርዱን አይደለም የሆቴሉን ስም መጀመሪያ ስለሰጣችሁን የሆቴሉን ስም መጀመሪያ ጭንቅላቴ ላይ ስላለ በቃ ስምን ቶሎ ጭልጥ ስንል ወይ ተበላናል፣ ዛሬ ተበላናል። በቃ አጅብራሂምን ዋሽንታችሁ ትሸጣላችሁ እንደ ዛሬ ጭንቅላታችሁ ላይ ወጣም እንዴ የሚል አስተላለፍኩባቸው። ተው አሁን የምንገባበት ቦታ አልታወቀም። በቃ ታክሲ የያዙበት ቦታ ታክሲ የተያዘበት መጀመሪያ ያንን ቦታ እንደገና ተመልሰን በእግራችን ታክሲ የተያዘበት ቦታ መጣን። በቃ በዱዳ ቃል አነጋገርኩት ታክሲ በቃ ምን አሉት እስቲ ንገሩኝ። ባደል ቢላድ እኛ ጠፍተናል። በቃ ምንም እናረገው ነገር የለም እንግዲህ አልቀናል። እንዴት እንታረገናል አልኩት። በአንድ ጊዜ አይገባውም እንዴ? በአንድ ጊዜ ገባው። ሹፌሩ ቀና ነው። በቃ ኑ ግቡ አለ። አስተናገደን። ስምንታችን እንዳንቀር በላይ አስቀመጠ። በላይ የተረፈውን ሰው ማለት ነው 2 ሰው በላይ አስቀምጦ ቀጥታ ወስዶ አስገባና እዛ ስንሄድ ይኸው አንቺ እንደተለመደው ፍለጋ ወጥተሻል፣ ሰው የለም። እኛን ፍለጋ በዛ አገር እኛን ፍለጋ ሰው ፈልጎ ሰው ያገኛል እንዴ? አያገኝም። በቃ ጭንቅላቴ ላይ ስላለች ሆቴሉ ስም ስላለ በሆቴሉ ስም ነፍሳቸው 8 ሰው ነፍሱን ገዛው። 8 ሰው 8 ሰው አንጠልጥዬ በቃ ገባሁኝ። እሱን እኮ ነው የምልህ ኖሌጃቸው ገባ። የዛን ጊዜ ስም በደንብ ድንገት ከጠፋችሁ ብለን ልክ ስንገባ የሆቴሉን ስም ነገርና እንዴት እንደሆነ ታውቃለህ? ሰግደን እኮ ስንመለስ ሸራተን ስም ይባላል የሆቴሉ ስም። በቃ ይሄን ያዙ ብሎን ነበር።
በቃ እንግዲህ እንትን ነው እኮ ያረፉበት ሆቴል ነገርናቸው። ግን እሱ ብቻ ሳይሆን አረቃችን አሚራችን በሰጠን መመሪያ መሰረት መኪናው እሱ ሊያደርሳቸው መንገድ ላይ ጣላቸው። ሳያደርሳቸው ስመለስ መኪናውን አየሁት። ከዛ ከፍቼ መስኮት የት አሉ ስለው አይ እኔ እዛ ማድረስ አልቻልኩም መንገድ ላይ ጣልኳቸው። እኔ አበድኩ። በቃ ነርቨስ ሆንኩ። አስብ በዛ ሀገር ሽማግሌዎች ናቸው። እኔ ደግሞ የዊልቸሮችን ይዘናል እኛ በዊልቸር ያሉትን ማለት ሞተዋል ላይ ረህማቸው። ከዛ ከመጡ ሞቱ። እነሱ አሉ ሴቶቹ አሉ በዊልቸር ይዘን አበድኩኝ። ስመጣ ሆቴል አልገቡም። እኔ እነሱን ፍለጋ እንደገና መኪና ይዤ ወጣሁ ማለት ነው። ፈልጋቸዋለሁኝ ብዬ እነሱ ለካ በምልክት ሻራት ጠፋን ብለውት በዛ ነው የተጨነኩት። ብትና ለሰው 8 ሰው 8 መንገድ ሲሄዱ ለቃቅሜ አምጥቼ አንዱ ሩጭ አምጥቼ ሀጂ ኢብራሂም አልቀራህም ወይ አረብኛ ታውቃለህ? ተናገርኩ ሹፌሩ ጋር እኔ አልቻልኩኝም በሚል አስተላለፍኩኝ። በኋላ ተደሰትን። እንዳዘን አልቀራንም። በመጨረሻ ጊዜ በቃ ወስዶ አስገባን። ሹፌሩ የቀና ስለሆነ ሌላ ሹፌር ቢሆን ያው እንግዲህ መቼም ከዛ ሹፌር ደግሞ በጣም ያሳቀኝ ማለት ነው። ሹፌር እንደኛ ሀገር መስሏቸዋል። ሹፌሩ ክርስቲያን ነው ብሎ ቀንቶ ባለበሰ በጣም ያስቀው የረሳሁት ነገር ማለት ነው። ምንድን ነው የሚሉት አለኝ። ብሩ ልከፍል ምንድን ነው የሚሉት አለኝ። ስላለበሰ የዛን ቀን ጭንቀት በተፈጥሮ አልመጣብኝም። የዛን ቀን መከራ ወዳውም ደግሞ ነስሩን አገኘሁት እንጂ እንግዲህ 8 ሰው ይዞ ከሳራ የሄድንበት ሁሉ በቃ እኔ የተጨነኩት ቤተሰቦቹ እናንተ ምን ትሆናላችሁ የሚለው በቃ ጭንቀት የመጣብኝ ያ ነው። የሸኑረላህ ደግሞ አላህ ይራህማቸው የሞቱት መስጂድ ገቡ ማለት ነው በዊልቸር። ልክ ዊልቸር ላይ ያስቀምጧቸው መስጊድ ገብተው ሲመለሱ አጧቸው። አንድ አረብ ወስዷቸው አገርሽም አሚና ይላቸው። ሰውየው ወርደው አይሉ ዊልቸር ነው ያሉት። የት ገቡ ከነ ዊልቸራቸው ብለን እንዴት እንደደነገጥን በቃ እንዴት እንደተጨነቁ። ፋሚሊ ያያችሁትን ይሄን ይመስላል። ፋሚሊ ከዚህ ቪዲዮ ካያችሁት ቪዲዮ ቢቀጥልልን ፓርት 2 ይሰራልን የምትሉ ካላችሁ ሌላ ያልታዩ በጣም ብዙ ያልተዳሰሱ ነገሮች ስላሉ አሳያችኋለሁ። ኮሜንት ላይ ብቻ ጻፉልኝ። ወዳችኋለሁ።